ነስቶታል። ምንም መቀመጥ አልቻለም በስነ ስርዓት። ከዚህ በፊት አይተሽ ታውቂያለሽ? መቼም ከስራ ይወጣ። እኔ አሁን የሚታየኝ ውሻ ነው ባሌ የምትይው ማለት ነው። እኔ እኮ ያልገባኝ ነገር ሁሉም ሰው ነው እንዳበደው። እኔ ብቻ ነኝ እንደሌለ ጎረቤቶችን እዛ ውሻ ነው የሚታየኝ። ተረጋጋሽ። ይኸው ደክሞታል ሁላ እንቅልፉ መጥቷል ምናምን። በጣም እያስጨነቃችሁት ነው ያላችሁት። አልተረዳችሁኝም እናንተ እንዴ? እኮ አሁን ለአንቺ እየታየሽ ያለው እንደ ባልሽ ነው። ባሌ ነው። ስለምን ውሻ ነው የምታወራው? ተረጋጋሽ አባቴ ነው ወደዚህ። በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። እናንተ ግን በቃ ብዙ ያልተረዳችሁት ነገር አለ። አንቺ እዚህ ልታሰድብኝ ያመጣሽ ምንድን ነው? ማሰድብሽ? እስኪ በተረጋጋ መንፈስ መልሽለት። አብራችሁ ነው የምትወጡት? አዎ አብረን ነው የምንንቀሳቀሰው፣ አብረን ነው የምንወጣው፣ አብረን ነው የምንገባው። ለደቂቃ ሲለየኝ ራሱ ከፋኝ። ምግብ አብራችሁ ነበር? አብረን ነው የምንተኙት። አዎ ታዲያ ባልና ሚስት ሆና የተለያየ አልጋ ላይ ትተኛለህ? የተለያየ ሳህን አቅርበህ ትበላለህ? አታደርገውም አንተ ብትሆን። እሱ እውነት ነው፣ ግን ተጣልታችሁ አታውቁም? አይ መጣላትማ ብዙ ጊዜ እንጣላለን። አሁን እንኳን ብዙም ጸባዩን አስተካክሎ ስለሆነ የመጣው አስጠንቅቄዋለሁ። ሲጀመር ከዚህ በኋላ እንደዚህ አይነት የባህሪ መለዋወጥ ወይ የተለየ ነገር ካየው በቃ ጥዬው ከሄድኩ ጥዬው እንደሚሄድ ነው፣ ተመልሼ እንደማልመጣ ነው የነገርኩት። እሱም ተጣልተን ሄዶ ነበረ፣ ግን ድጋሚ እኔ ፍቅር ስላላስቻለ ድጋሚ መጣ። ውሻውን ግን ታስታውሹ ነበር? ውሻውን አሁን በስትክክል ትዝ የሚለኝ እንትን ቁመናው መልኩ ምናምን ትዝ አይለኝም፣ ግን የተወሰነ ዩቲዩብ ላይ የተለቀቁትን ቪዲዮቻችሁን እያየሁኝ ነበር እና ብርሃኔ ነበረች ያሳየችኝ። እስማ በጣም ነው የሚያስፈራው ውሻው እና ብቻ ከባድ ፊሊንግ ነው እኔ ላይ የሚጣለው። ማለት በዛው ሰዓት እኔ የነበርኩበት ስሜት ወይም እኔ የሚሰማኝ እንደ ውሻ ሆኖ ሳይሆን ባሌ ነው፣ ግን ይሄ አሁን የምታየው ፊዚካል አይደለም ያለው። ማለት እንደ ሕፃን ልጅ ሆኖ ነው። በቃ ይሄ ካየኸው በጣም ትሪትመንት ይፈልጋል። ውስጤ ነው ውሽቅ የሚለው ምናምን እና ብዙ ነገሮች ስላሉ፣ ሲቀጥል አያወራኝም። አሁን እንደዚህ ቁጭ ብለን እንደምናወራው አያወራኝም። እንደ ሕፃን ልጅ ነው ይሄ። አሁን ለምሳሌ ሕፃን ልጅ ስታወራው እኮ ላይመልስልህ ይችላል፣ ላያወራህ ይችላል። ግን በፍጹም እንዴት ባሌን ውሻ ትላለህ እንዴ? እንደውም ሁላችሁ ነው እንዲያበዳችሁት፣ ሁላችሁ ነው ያበዳችሁት ምናምን ብለሽ በቃ እንዴት ብዬ ልንገርሽ። ሰላም እግዚአብሔር ይዛላችሁ። ወደ ተከበራችሁ የነተተዩ ተከታታዮች እንዴት ናችሁልኝ? እግዚአብሔር አምላክ ከተመሰገነ ጋር ሁሉ ሰላም ነው። አዲስ ለመጣችሁ እንኳን ሰላም መጣችሁልኝ፣ ነባሮች እንኳን ሰላም ቆያችሁ እያልኩኝ ዛሬ ከዚህ በፊት በጣም ልቤ ተሰበረ። እንደው የእኛ ክፋት የእኛ ስራችን እንደው ከሰይጣን ዲያብሎስ መባሳችን የሚያሳይ የሆነ ቪዲዮ አይቼ ነበረ እና ከዩቲዩብ ላይ ተለቀቀ እና ትላንትና ደግሞ ልጅቷ ተሽሏት ሳይ በጣም ነው የተደሰትኩት። ከዚህ በላይ ደስታ ያለ አይመስለኝም በህይወቴ ማለት ነው። እና ሰው ምንም ነገር ቢያደርግባችሁ፣ ምንም ነገር ቢሰራ፣ ቢወጣ ቢወርድ፣ ግን እግዚአብሔር አምላክ ከእናንተ ጋር ካለ ምንም ነገር እንደማትሆኑ ማረጋገጫ ነው ማለት ነው። ሰው አላቅም እንዴት እንደምናስብ ስራችን፣ ክፋታችን፣ ተግባራችን ሰይጣን ዲያብሎስ ራሱ እንደዚህ እኛ እንደምንሰራው ክፋት ራሱ የሚያስብ አይመስለኝ እኔ በራሴ ሳስበው ማለት ነው። እና ያው እንደምታውቁት ብዙዎቻችሁ አይታችሁታል ብዬ አስባለሁ። የተቀባበሉት ነበረ ብዙ ቦታ ላይ። ምንድን ነው አንድ እህታችን በጓደኛዋ ምክንያት ባሏ ተቀምታ፣ ያን ባሏ ደግሞ በምንድን የተካችላት በውሻ እንድትተካ አደረገችና ባሏን ቀማቻት። ያ ውሻ ደግሞ የሚታያት ልጅቷ ባል እንደሆነ ነው የሚታያት ማለት ነው። ምንም ነገር ብትላት መስሚያ ጥጥ ነው። በቃ ባሌ ነው አትንኩብኝ፣ እንደዚያ ትሉብኝ ነው የምትለው። እና አስቡት፣ ሰው በሰው ሰውኛ ሲታይ በዛ ሰዓት ላይ በጣም ይከብዳል። እሷ ያው ባለቤቴ ብላ ነበር የምታስበው፣ ግን ለሰው የሚታየው ደግሞ ለጤነኛ ሰው ደግሞ የሚታየው ነበር ያው ውሻ እንደሆነ የሚታየው። ደግሞ የውሻው ደግሞ በስመ ስላሴ ስም እንደተባለውም በጣም የሚያስፈራ፣ በጣም ጥቁር ከመጥቆሩን ጥቁር በጣም ያስፈራል። አላቅም ግን ሰው እንዴት እንደዚህ ይሆናል? ባልጠፋ ወንድ እግዚአብሔር አምላክ እኮ አዳብን እንደሚያስፈልገው ስላወቀ ነው ሔዋንን ያዘጋጀለት። እኛ ግን በቅንነት ሳይሆን በክፋታችን ወንድ ባልጠፋ ወንድ በክፋታዊ መንገድ የትዳርን ህይወት መቀማት፣ አግብታ እየኖረች እያለ የወንድን መቀማት፣ ባለትዳር ባልን መቀማት፣ ሴትን መቀማት እና በጣም ይከብዳል በእውነት። እስከ መቼ ነው የምንኖረው በዚህ ክፋታችን? መጨረሻችን እንደው ምን ይሆን? ገሃነም የሚጠብቀን እሳት እንደው አይታየንም ወይ?
ብለን ማሰብ አለብን። ቢያንስ ለሰው እንኳን ባናዝን ለራሳችን ቢያንስ እንኳን እንዘን እስኪ። ሰው እኮ ሞቶ መጨረሻው ምድር ላይም ተሰቃይተን ሰማይ ቤትም ተሰቃይተን እንዴት ነው የምንኖረው? አሁን እዚህ ላይ እንደውስ ምድር ላይ የምንሰቃየው ስቃይ ቢያንስ አንድ ጊዜ እግዚአብሔር አምላክ ልቦና ሰጥቶን በንስሐ ልንመለስ እንችላለን። ግን እዚህ ተሰቃይተን ደግሞ ንስሐ ሳንገባ በእግዚአብሔር አምላክ መንገድ ሳንመላለስ ሁል ጊዜ የሰውን ክፋት የሰውን ስቃይ እያየን የሚያስደስተን የምንሰራ እየተገበርን የምንናገር የሚያስደስተን ሰዎች ካለን መጨረሻችን ገሃነመ እሳት ነው የሚጠብቀን ማለት ነው። እና ኧረ ተው፣ ኧረ እኔ አንዳንድ ጊዜ እንደው እንደዚህ አይነት ነገር ከመስማት እንደው ባለፈጣ ይሻለኛል ብዬ ማስብበትና መገመትበት የምናገርበት ሰዓት አለ እኔ ለራሴ ማለት ነው። እና ምክንያቱም ምንም በዚህ ምድር ላይ ስታዩት በተለይ በአሁን ሰዓት በጣም ከፍተናል፣ በጣም ከፍተናል። ሰው እንዴት ወጣ፣ እንዴት ገባ፣ እንዴት በቃ ካልሲ እንኳን ከተቀየረ እንዴት ካልሲ አማረባት፣ እንዴት ኮንጎሬ ፕላስቲክ ጫማ እንኳን ከተቀየረ እንዴት አማረባት፣ እንዴት ሸንቀጣለች፣ እንዴት እንደዚህ ሆነ ነው። በትምህርት እንኳን ከሆነ እንዴት እንደዚህ ሆነ ነው የምንለው እንዴ? ለምንድን ነው እንዴ? እንኳን ክፋት ለሰው ክፋት ማሰብ ይቅርና እንኳን አላቅም በወንድምና በእህት በወንድማማቾች ራሱ ጠብን የሚዘራ እኮ ገሃነመ እሳት ይጠብቀዋል ነው የሚለው ቃሉ ማለት ነው። ጠብን ሚዘራ እከሌ እንደዚህ ያለች፣ እከሌ እንደዚህ ያለ፣ እከሌ እንደዚህ ያደረገ፣ እከሌ እንደዚህ ያደረገ የምንለው ነገር ራሱ ገሃነመ እሳት ነው የሚጠብቀን ማለት ነው። ግን ከምንናገረው ይልቅ ምንድን ነው በተግባር የምንሰራው ደግሞ በጣም ይከፋል። ሰው ያስባል፣ ይናገራል፣ ይተገብራል። በሶስት ሰው ኃጢአት ይሰራል። በሶስት ነገር የሚሰራው ያስባል፣ ይናገራል፣ ይተገብራል። እና ያ ነገር ደግሞ የክፋታችን ክፋት ደግሞ በተግባር የምንናገረው ነገር በተግባር የምናደርገው ነገር በጣም ይከፋል። በተለይ በአሁን ሰዓት በተለያየ በጸበል ቦታ በቤተ ክርስቲያን የሚታየው ነገር በጣም ይቀፋል። በእውነት እንደው ሰው እግዚአብሔር አምላክ ሲፈጥረው ለዚህ አይነት ነገር ተፈጥረናል እስከማለት ድረስ የሚያደርስ ማለት ነው። ለምን እንደዚህ እንሆናለን? ክፋቱስ ምን አመጣው? የመቼ እስከምንኖርበት የመቼ የምንኖርበት እድሜ ነው? መቼ ነው? በእውነት ማይክሮ ሰከንድ እኮ ነፍሳችን ከስጋችን ስትለይ እኮ እንኳን መበስበሳችን መግማታችን አልቀረ ስማችን እኮ ነው የሚሰረዘው በአንድ ጊዜ። ሬሳ ነው የምንባለው። ስማችን ራሱ ይቀየራል። ለምን እንደዚህ እንሆናለን? በእውነት ሞተንም ስማችን ተቀይረው በህይወትም እያለን ስማችን ተቀይሮ አስቦት ማለት ነው። እና በጣም ይከብዳል። ልጅቷ እኔ በጣም ልቦናዬ በጣም ሰብራኝ ነበረ። ይሄንን ያደረገች ልጅቷ እግዚአብሔር አምላክ ግን ከወደቁት ጋር ስለሚሆን ከተጎዱት ጋር ከተከሳቆሉት ጋር ሰው ጠያቂ ከሌላቸው ክፋት ከሚያደርጉባቸው ሰው ጋር ሁል ጊዜ እግዚአብሔር አምላክ ስለሚቆም የቆመላት ዳነች ማለት ነው። አሁን እቺ ልጅ እግዚአብሔር አምላክ ይስጣት። አንድ ጓደኛ ቢያበላሽ አንድ ጓደኛ ደግሞ ህይወትን የሚዘራ ይሆናል። ያቺ ጓደኛው መታ ሶሻል ሚዲያ ላይ አቅርባ እስኪ ይኸውልኝ ጓደኛ እህቴ እንደዚህ አድርጓት እንደዚህ ሆናለች ብላ ባታቀርብ እቺ ልጅ ሴትየዋ እድሜ ልኳን ውሻ አግብታ ነበር የምትኖረው ማለት ነው። አስቡት። እና በጣም ይከብዳል ስራችን፣ ተግባራችን። ዋነኛው ነገር ደግሞ እኛ የምንውለው ሰው ምንድን ነው? የምንውለው ሰው ጓደኛ ምን አይነት ጓደኛ ነው ብለን ራሳችንን መገምገም አለብን። እኔ ራሴ እንድገመግም አድርጎኛል ማለት ነው። ምክንያቱም ሰው አዋዋሉን ነው የሚያከናውነው ማለት። መልካም ጓደኛ ካላችሁ፣ መልካም መንፈሳዊ የሆነ በሃይማኖታችሁ ቅርብ የሆነ በሃይማኖቶች የሚመስላችሁ ሰው ካለ ለጸሎት የሚያተጋችሁ ይሆናል። ቤተክርስቲያን ሲሄድ ነይ ቤተክርስቲያን እንሄድ ይላል። ኪዳን የሚያደርስ የበረታ ከሆነ ነይ ኪዳን እናድርስ ይላል። መዝሙር እናጥና የሚል መዝሙር እናጥና ይላል። ጸሎት እናድርስ ይላል። ብዙ ነገሮች ገዳማት እንሄድ ይላል። መንፈሳዊ የበረታ ጓደኛ ሲኖር ማለት። ዓለማዊ ደግሞ ስንሆን ደግሞ ወደ ዳንስ እንሄዳለን፣ ናይት ክለብ እንሄዳለን ይላል። ይቀባባል። የማይደርገው ነገር የለም። ከማበድ ከሰውነት ተራ ወደ ማበድ ተራ እንገባለን። መጥፎ ጓደኛ ሲኖር ማለት። መልካም ጓደኛ ሲኖር ግን ለስጋችን ውበት ይጨነቃል፣
በተለይም ደግሞ የመንፈሳዊ ህይወታችን ውበት ይጨነቃል። ስጋዊ ህይወታችን ውበታችን የሚያስውበው ባለባበሳችን ያስውበናል። አንድ እህቴ ቀሚስ ለብሳ ተሸፋፍና ስትወጣ ምን ትሆናለች? ውብ የሆነች ሴት ትሆናለች። ግልጥልጥ አድርገ ሱሪ ለብሳ ብድ ብላ ስትመጣ ደግሞ ምንድን ነው የሰይጣን አጋንንት ማረፊያ ነው የምትሆነው። ምክንያቱም የተለያየ ወንዶች ያያታል፣ ይመኛታል። የተለያየ ወንዶች ደግሞ ሲመኟት ደግሞ ምን ሆነ? እነሱ ባልሆነ ስሜት ትከታቸዋለች፣ የዝሙት ስሜት ታነሳሳባቸዋለች ማለት እና የእነሱን ኃጢአት ማነሳቱ ብቻ ሳይቀር እራሷን ትፈተናለች ማለት እና መልካም ጓደኛ ሲኖራችሁ ለነፍሳችሁ ብቻ አይደለም ለስጋችሁ ይተርፋችኋል ለስጋም ደግሞ እንኳን የሚያሸንፍ ውድቀት እንኳን ቢኖርባችሁ ማንኛውም ነገር የስጋዊ ፈተና ቢኖርባችሁ ያበረታችኋል ማለት ነው። በቃ እንደዚህ አድርጊና እኮ እንደዚህ ማድረግ እንችላለን ይላል። መንገድ ያሳያል ማለት ነው። ያንን መንገድ የምናልፍበትን ፈተና የምናልፍበት መንገድ ያሳየናል መልካም ጓደኛ ሲኖረን ማለት። ካልሆነ ግን መጥፎ ጓደኛ ከሆነ ኧረ እባክሽ እንደዚህ አይነት ነገር ዓለም ዘጠኝ ነች፣ እንደዚህ አትሆንም፣ እንደዚህ ሁኚ፣ እንደዚህ አድርጊ፣ እንደዚህ አረፋ ብትንደበይ አንቺ ደግሞ እስከ መቼ ነው ፋራ የሚል ጓደኛም አለ እና የምንቀርበው ሰው ምን አይነት ነው? ያለን ጓደኛ ደግሞ ምን አይነት ነው? ያበረታናል ወይ ያሰንፈናል? እሱ ባክግራውንድ ውስጥ ምንድን ነው የሚለው ነገር አጥንተን ጥሩ ጓደኛ እንዲኖረን እግዚአብሔር አምላክ በእውነት እኔ ሁል ጊዜ የምመኘው የምጸልየው ጸሎት ቢኖር ጥሩ ጓደኛ፣ እኔን ጥሩ ሰው ጓደኛ ብቻ የምፈልግ ሳይሆን እኔ ራሴ ጥሩ ሰው አድርገኝ ብዬ ነው የምለምነው። ምክንያቱም እኔ ራሴ የሌለኝ ነገር ላይ ሰው ላይ መፈለግ ስለማልፈልግ ማለት እኔ መልካም ከሆንኩኝ ሌላውን ሰው የመቀየር ባህሪ ይኖረኛል። ምንም መጥፎ ሰው ቢቀርባችሁ እኛ ራሳችን ትዕግስተኛ ጥሩ አመለካከት ካለን በእኛ ባህሪ በእኛ ስብዕና በእኛ ማንነት ሌላ ሰው የመቀየር አጋጣሚ ቻንስ ይኖረናል ማለት ነው እና ያንን ነገር ደግሞ ሁል ጊዜ እግዚአብሔር አምላክ መለመን ያለብን ምንድን ነው? ጥሩ ሰው አድርገኝ፣ ጥሩ ጓደኛ ስጠኝ ብለን መለመን አለብን። ምክንያቱም ጓደኛ ለሁሉም ነገር መጀመሪያ ወሳኝ ነገር ብዬ ነው ማሰበው እኔ በራሴ ማለት ነው። ምክንያቱም ከቤተሰብም አልፎ ትምህርት ቤት ስትሄዱ፣ ስራም ስትሄዱ፣ በተለያየ ሁኔታ ኦኬዥን ኖራችሁ ወጣ ስትሉ አብራችሁ ሀሳባችሁ የሚጋራ ሲኖር በጣም አሪፍ ነው ብዬ ነው ማስበው እና ያ ሰው ደግሞ ሲኖር ደግሞ ምን አይነት ሰው ነው የሚለው ነገር ራሳችን ላይ መመርመር አለብን ማለት ያስተምረኛል፣ ወደ መጥፎ መንገድ ይመራኛል፣ መጨረሻዬስ ምንድን ነው የሚሆነው? ከሱ ጋር በመቀጠልስ ምቀኝነት አለ፣ ስስትነት አለ፣ ራስ ወዳድነት አለ ብለን ማሰብ አለብን። አንዳንድ ሰዎች ጓደኛ ሆነን ቀርበናቸው አስመሳዮች አሉ ማለት ነው። ሰው ሆነው ይቀርባሉ፣ ውስጣቸው ሌላ ነው። አንዳንድ ሰው ደግሞ የውስጡን በተሰማው ሰዓት የተለያየ የፈለገውን ነገር ይናገራና አይ ውስጤ እኮ ምንም ነገር የለውም እኮ እኔ እኮ ወድሻለሁ፣ ጥሩ ጓደኛ ነሽ የሚለውም አለው እና ውስጥን የሚያውቀው መድኃኔዓለም ብቻ ነው የሚያውቀው፣ እግዚአብሔር አምላክ ብቻ ነው የሚያውቀው። ግን በተቻለን አቅም እኛ ወውጭም ውስጡም ያማረ መሆን አለብን ማለት ነው እና እግዚአብሔር አምላክ ደግሞ እሳት ዓይናችን ያብራልን። ከእንደዚህ አይነት ጓደኛ እግዚአብሔር አምላክ ይጠብቀን። ከእንደዚህ አይነት ሰው እግዚአብሔር አምላክ ይጠብቀን። ጥላ ከለላ ይሆነን። በጣም ከፍተናል። መቼ እንደምንኖር መቼ እንደምንጠፋ መጨረሻችን ምን እንደሚሆን ሳናቅ ስንቀር በእንደዚህ አይነት በቆሻሻ በውደቂ አስተሳሰብ ውስጥ ገብተን እንዘቅጣለን ማለት ነው እና ያ ነገር ደግሞ ወገኖቼ እኔ ከእናንተ የበለጠ እውቀትም ባይኖረኝም ግን በጣም ካሳዘነኝ ነገር ስለነበረ በጣም ልቤ ስለተሰበረ የነበረው በዛ ሰዓት ላይ ሳስበው፣ ግን ትላንትና ይሄንን ነገር በማየቴ በጣም ደስ ስላለኝ ይሄንን ቪዲዮ ለመስራት በጣም ተገድጃለሁ ማለት ነው እና ስለማያን ነገር ስለ እግዚአብሔር አምላክ የተመሰገነ እግዚአብሔር አምላክ መልካም ነው። ያው ታሪክን ቀየረ ማለት ታሪኳን ቀይሮ እግዚአብሔር አምላክ ይሄንን ብርሃን እንድታይ ፈቅዶላታል። እሷም የነበረችው በጨለማ ነበረች። እሷ የነበረችው በድቅድቅ ጨለማ
ሰውን እንስሳን ሰው አድርጋ የምታይበት ቦታ ላይ ነበረች። እግዚአብሔር አምላክ ግን ደርሶላት በእንደዚህ አይነት ቦታ ላይ ወጥታ ይኸው ብርሃን ቦታ ላይ ማግኘት ትችላለች ማለት ነው። እግዚአብሔር አምላክ ረቷት እና በዛ ሰዓት እንኳን ልጁ እንኳን ኢንተርቪው ሲያደርግለት እኔ እኮ ባሌ ነው፣ እኔ እኮ እንደዚህ ያደርግል፣ አብረን ነው ምን በላ አብረን ነው ምንጠጣው እና አታስጨንቁብኝ፣ ምን ሆናችሁ ነው እናንተ ናችሁት ያበዳችሁት ወይስ እኔ ነው ያበድኩት ብላችሁ እንትን ትላላችሁ እንጂ እናንተ ናችሁ ያበዳችሁት ብላ እየተከራከረች ነበረ። እሷ ግን ያየችው የነበረው ያው ባሏ መሆኗን ነው። ሌላ ሰው የሚታየ የነበረው ግን ያው ውሻ መሆኗን ነው። ግን እግዚአብሔር አምላክ ስለማይነግር ሰው እግዚአብሔር አምላክ የተመሰገነ ይሁን ይህን ነገር አሳይቶናል። እና አሁንም እግዚአብሔር አምላክ መጨረሻውን ያሳምርላት። እኔ ሌላ ነገር ምንም ነገር የለኝም። መጨረሻው ሰው ሲያምር ነው ሰው የሚባለው እና እግዚአብሔር አምላክ መጨረሻውን ያሳምርላት። በጣም ደስ ብሎኛል። ስለማይነግሱት እግዚአብሔር አምላክ የተመሰገነ ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ በጣም እጅግ አድርጌ ነው አመሰግነው። ሌላ ነገር ምንም ነገር የለኝም ከእግዚአብሔር አምላክ ከመመስገን ሌላ። ሁለተኛ ነገር ደግሞ ማስተላለፈው መልእክት የምንውለው ሰው የምንከታተለው ሰው የምናሳልፈው ሰው ምን አይነት ሰው እንደሆነ ራሳችን ቼክአፕ የምናደርግበት የምንገመግምበት ቪዲዮ ብዬ ነው የማስበው። እና ለሰው ላይ ደግሞ ያው ክፋት አለማሰብ። መቼስ በሚያልፍ ዓለም የማያልፍ ነገር አትናገር ይላል እና በማያልፍ ቃል የማያልፍ ስራ ሰርተን እንደዚህ አይነት ነገር ላይ ተግባር ላይ ማዋል በጣም ይከብዳል ማለት ነው። እና ወገኖቼ እግዚአብሔር አምላክ ሰጣዊ አይናችን ያብራልን። ሰው ሰጣዊ ሲበራለት ነው መልካም ነገር የሚሰራው የሚያስበው። እግዚአብሔር አምላክ ሰጣዊ አይናችን ያብራልን። ሀገራችን ጸሎት ሰላም ያድርግልን። እኛም ባለንበት ቤዛዊት ዓለም እናታችን ቅድስት ድንግል ማርያም ተጠብቀን። አመሰግናለሁ ውዶች ስለተከታተላችሁ። ሰላማችን ያብዛልኝ።